ከኔ ጋር ካወራን በኋላ ምንድነው አንቺ ጋር መጥቶ ማውራት? ምን ይሉታል? ንገረኝ እስኪ። እባክሽ ልለምንሽ፣ እባክሽ ይሄ ነገር ከተሰማ ይሄ ቤት ይፈርሳል። እባክሽ ለኔ ስትይ ዝም በይ በቃ እባክሽ። አንቺ አቢጌል እንድልላል ይኸውልሽ ማርቲዬ፣ በቃ ከዚህ በኋላ ቆይ ሰላም ጋር ባትሄጂስ እኔ ሄጄ እጠይቃታለሁ። ከዛ በኋላ እሷ የነገረችኝን ስለ ልጇ አባት እኔ መጥቼ እነግርሻለሁ። እሺ ደሬ ምን እያልክ ነው አንተ? አይደለ እንዴ በቃ የበከለችውን ስሜን ማጥራት አለብኝ ማወቅ አለብኝ ምናምን እያልክ ስትበጠብጥ የነበር። አሁን ቆይ ምን ተገኝቶ ነው? ይኸውልሽ ማርቲዬ፣ በቃ ይቅርብን። እኔ በበኩሌ ቢቀርብኝ ነው የሚሻለው። አንቺ ቢቀርብሽ ግድልሽ፣ ሁለታችንም ይቅርብ። እንደውም ዳርዳሩን ነግራኛለች። ቆይ አንተ ምንም የማይገባኝ ነው እንደሚመስለው። ቆይ ማርቲዬ፣ ምን ማለቴ? ለማን ምንድነው የተናገረችው ነገር? ለማን? ለኔ ላንቺ? ምን ነው ዳሬ? ማለቴ ምን ብላ ነው የነገረችሽ? ንገሪኝ እስኪ። ቆይ ምንድነው ዳሩ? ምንድነው ይሄ ዳርዳር ማለት? ቆይ ንገሪኝ አንቺ ማርቲዬ። ማለቴ የምታውቂው ነገር አለ እንዴ? ቆይ ዳሬ ግን ምን እየሆንክ ነው? ምንም አልያዝ አልጨበጥ እኮ ነው ያለ። ቆይ አሁን ምን የሚያስቆጣ ነገር ተናገርኩና ነው እንደዚህ የምትቀያየረው? ቆይ ማለቴ ቆይ ሰላም ምንድን ነው የነገረችሽ? ቆይ እንዴ ማርታ፣ ለምንድን ነው ለኔ ሳትነግሪኝ እሷ ጋር የምትሄጂው? ቀስ ንገሪ፣ ምንድን ነው የነገረችሽ? እሺ እንዴ ቆይ አልገባኝም። ላንቺ ነግርሻለሁ ስላለሽ መቀናቱ ነው ወይስ እኔ ከመቼ ጀምሮ ነው አንተን የማስፈቅደው? ቆይ ባስፈቅድስ አትሄጂም ብለህ ልትከለክለኝ ነው? አይ ይኸውልሽ ማርቲዬ፣ እኔ እንደዛ ማለት አይደለም። ማለቴ እኔ አብሬሽ ሄድ ነበር ማለት እኮ ነው። ቆይ ምንድን ነው የነገረችሽ? ምን ብላሽ ነው አንቺ ላንቺ? ዳሬ አሁንስ ሰጋው። ቆይ ሰላም የተኛችው ከወዳጅ ነው እንዴ? ማለቴ አንተን ያጣብስከው? ማርቲ ቆይ ምንድን ነው የምታውቂው አንቺ? እውነት ለመናገር ምንም ነገር አላውቅም። ግን ይኸውልህ ሰላምዬ የልጅ አባት እዛው እናንተ ሰፈር ነው፣ ቅርብ ነው። የልጅ አባት ማን እንደሆነ ለአንቺ ለብቻሽ እንደምነግርሽ ቃል ገባልሻለሁ ብላኛለች። ይኸውልሽ ማርቲ በቃ አንቺ እንዳትሄጂ፣ እኔ ራሴ ሄጄ የልጁ አባት ማን እንደሆነ እኔ ራሴ እጠይቃታለሁ። እንደዛ ይሻላል ማርቲዬ። ለምን? ለእኔ ብቻ እነግርሻለሁ ስላለሽ ቀንተን? ይኸውልሽ ማርቲዬ፣ እኔ ራሴ ሄጄ የልጁን አባት እጠይቃታለሁ። አንቺ ከዚህ በኋላ አትሄጂ። ቆይ እሷስ ምን አይነት ሰው ናት እንደዚህ የምታደርገው? ዳሬ ኧረ እባክህ ከዚህ ሴትዮ ራሱ ረድች። ቆይ ሰላም ምን አደረገች? እነግርሻለሁ ስላለሽ ነው። አዎ ከኔ ጋር ካወራን በኋላ ምንድነው አንቺ ጋር መጥቶ ማውራት? ምን ይሉታል? ንገረኝ እስኪ። ኦ አውርታችኋል እንዴ? እሺ እባክህ ምንድን ነው ያወራችሁ? ማርቲዬ ትወጂኛለሽ? የልጆችሽ አባት ነኝ አይደል? እባክሽ ከዚህ በኋላ ሰላም ጋር ብቻሽን አትሂጂ። ከሄድሽ አብረን እንሂድ እባክሽ። ለምን? ለምን አትበይኝ ማርቲዬ፣ ለምን አትበይኝ? እሺ ብቻ በይኝ በቃ። ከዚህ በኋላ ስንሄድ አብረን ነው እንሂድ። እሺ የማይገቡኝ ነገሮች ከቀን ወደ ቀን በጣም እየበዙ ነው። ብቻ ፈጣሪ ለክፉ አያድርገው። እሺ አልሽኝ አይደል ማርቲዬ? ኦኬ ማርቲዬ፣ እሺ አልሽኝ አይደል? ኦ እሺ አልኩ እኮ። ማርቲ እሺ አልሽኝ አይደል?
መስክረው me I have nobody oh my love tell me I መስክረው me I have nobody oh my love tell me I መስክረው me I have nobody oh my love አንቺ yes የሳት በኛ ቤት ወይኔ አቤት ድገሚ አቤት አመዳም ደማንቺ እንግሊዘኛ መጀመሪያ ጠግበሽ ደርሺ እኔ ርቦኛ ያውቅ ለነገር እንዴት ይርብሻል ኪችን ለኪችን እየተርከሰከሽ አዎ ኤቢ እኔ ርቦኛ ያውቅ በሻው ናታን ውጭ ነው ያለው ክፍሎቹን ላጸዳ ስለሆነ ያንተንም ክፍል ላጸዳ ብለሽ ቁልፉን ተቀበልሽ አምጪልኝ አይ ክፍሌን ራሴ ያጸዳለሁ ብሎኝ ስሚ እና ልኩሽ ነገር ብቻ ነው ማድረግ ያለብሽ ገባሽ ባንቺ ቀጥና ቁልፉን አምጪልኝ እሺ ናታን ክፍል ውስጥ እኮ ካሜራ እንዳስቀመጥኩ ብታውቅ ገብተህ ባልተኛ ነበር ደግሞ ታላገኛታለሁ ያችን ወረቀት የት እንዳስቀመጥካት ታገኛታለሁ እኔ ያሰብኩት ነገር ሳይሆን ከሚቀር የፈለገ ነገር ቢፈጠር ይሻላል አገኛታለሁ ዛሬ አሁን ነው ማያት አባዬ እኔ መኪናውን ልንዳ አባዬ እኔ እኮ መኪናውን እኮ መንዳት እችላለሁ አባቢ እኔ እኮ መኪና ጌም ላይ በስልኬ ስጫወት እኮ ማለት ነው ብሬክ ያልከሊፉ እንደዚህ እያልኩ እየዘለልኩ እኮ ነው የምጫወተው አባ አንንዳ አባቢ አባ እንደ አባቢ አባ ወደ ቤት እንሂድ እንደ አባቢ እና ቦራ ላይ ሳትወስደኝ ነው እንደ ወደ ቤት የምንሄደው ዋ በዚህ እድሜሽ አሁን ቦራ ወስጄ ጅዋሽ ወይ እንዳጫውትሽ ነው የምትፈልጊው እንዴ እሺ ባድኩ ቁመትሽ አድጓል ዋ አባቢ እና እኔ ቁመቴ እኮ ገና አላደገም እኮ አባቢ ትምህርት ቤት እኮ ራሱ ሲሄድ ማለት ነው ከዛ ከፊት እኮ ነው የምሰለፈው አባ አይዋ ከጋብስኩሽ አይደል አሁን ወደ ቤት ነው የምሄድ ያለብኝ እኔ አባቢ እንደውም ማለት ነው ምጥንን እንጥራትና ሌላ ቦታ ወሰደና አባቢ ነው ልጅ ቆይ ወረቀቱን መስጠት አልነበረብኝም ማለት ነው ሰላም እኔን ይሄን ያክል ነው ያላመነች ከሞትኩ ስጣት ብላ እንዴት ደብዳቤ ትጽፍላታለች እኔ ለዳጣ ሰላም እናቷ እንደሆነች ላልነግራት እንደምችል አምናለች ማለት ነው ስለዚህ ሌላ ሶስተኛ ሰው መልእክት አድራሽ አስፈልጋት በዚህ አይነት ልጅ ነው ስላለችኝ ስለተረገዘው ጻንም ለማርታ ልትነግራት ትችላለች ማለት ነው ምክንያቱም እኔን አላመነችኝም ግን እኔ ከሰላም ጋር ስተኛ እንዴት አላስታውስም አዎ በእርግጥ ባለችኝ ለተሰክሬ ነበር ግን ብሰክርስ ድጋሚ ወደ እርሷ እንደማልሄድ እርግጠኛ ነኝ ማርታ ላይ የሰራሁትን ግፍ ሰክሬ እንኳን አረሰው ወደ ሰላም ልቤ ያስበው አያውቅም ስለዚህ ሰላም ያንተ ልጅ ነው ያለችኝ የኔ ልጅ ላይሆን ይችላል ለመሆኑ ሰላም ለናታን የሰጠችው ወረቀት ምን ይሆን የሚለው ማንበብ ነበረብኝ ማየት ነበረብኝ ወይኔ
እስካሁን ምን ያደረግሽ ነው ቆየሽው? አይ አልሰጥም ብሎኝ ነው እና ደግሞ ለኤቢ እንዳስጫት ብሎኛል። በጣም ጎበዝ። እንደዚህ ነው እሺ ማሰጭ። እንደዚህ ነው ማሰጭኝ። አላበዛችሁም እንዴ? ቺ ስቱፒድ። እንዴት ነው? ሰላም ነው? እንዴት ነሽ? ለምድ? አዎ። ስራ እንዴት ነው? ጥሩ ነው። አይ አሪፍ። እኔ ልጅ ክፍሌን ላጸዳ ነው ብለሽ ቁልፉ ይፈታ። አይ ኤቢ ወሰደችው። የምርሽ ነው? አዎ። ወይ ጠርጥሬ ነበር። አባዬ ግን ቆይ መቼ ነው ግን የምጠናናና እናትና አባት ግን የምታስታርቃቸው? አባ እነሱ ለይቶላቸው ነው ሽማግሌ ገብቶ በመካከላቸው ያስታርቃቸው። እኔ ያለው አይደለ ህመሜ፣ ስቃይ፣ መከራ ያልታወቀልኝ አቅፌያት በተኛው ቁጥር በክህደት እየገደልኳት ነው። እኔ ያለው አይደለ አንድ ቀን ሁሉም ነገር ፈንድቶ ይለየለታል። አባ ምንድን ነው የሚፈነዳው?
አባዬ ትልቅ ነው አባዬ? አዎ በጣም ትልቅ ፊኛ ነው። ቤት ውስጥ ይፈነዳል። እኛ ቤት ውስጥ የኤቢ ልደት ነው እንዴ አባ? ኤቢ ልደትማ አለፈ እኮ። እሺ በቃ አባ ፊኛው ሳይፈነዳ እንሂድ ወደ ቤት አባ። እየፈነዳ ነው። አይ አባ እንደርስበታለን። እንሂድ በእናትህ ቶሎ ሰደኝ። ግን አባ ምን አይነት ፊኛ ነው አባቢ? ቀለሙ ቀይ ነው። ቀይ ነው? እሺ ቶሎ ሰደኝ አባ። ወደ ቤት ምን ይሻላል አይደል? ምን እያደረግሽ ነው? ልቀቅ እባክሽ። አምጪ ኤቢ ፍረፍራት አምጪ። አምጪ አይደል? አትታገኝ። አምጪ እባክሽ። ኤቢ አምጪ። አርጁን አባቢ አርጁን ምን ያደርጋል ደግሞ እዚህ? አንተ እዚህ በር ላይ ምን ትሰራለህ? አሁንም አርፍ አልተቀመጥክም? አይ ኤቢ እኮ ኤቢ ምን እና ብላኝ እኮ ነው ጠርታኝ ነው። አርጁን እና እኛ መኪና ውስጥ ግባና እዛ ድረስ እንውሰድክ ነው። አይ ልሄድ ነው አልመጣም። አዎ ና ግባና እንሸኛለን። አይ አርጁን ነው አባቢ እኮ አይመታም። አባቢ ፈርተህ ነው አይደለ? እኔ ለከሲ ነው ይኸውልህ አሁንም ወላጆችን ከማግኘቴና እስር ቤት መልሰህ ከመግባት በፊት ብትመጣ ይሻላል። ወደዚህ ና ወደዚህ። ቆይ ላደርስባት ፈርማ አልነበረም እንዴ? ቆይ ምን ፈልገህ ነው እዚህ ድረስ የመጣኸው? እኔ እኮ እዚህ ቤት መጥቼ አላውቅም። እንዴ አጋጣሚ እኮ በዚህ ጋር ሳልፍ እኮ ነው የተገናኘ ነው። እንዴ ቁጭ ብለህ እኮ ነው ያገኘው። ደክሞኝ እኮ ነው። እንዴ አንተ እኮ ትልቅ ሰው ነህ። ለምንድን ነው ነፍስ እንዳላወቀ የምትሆነው? ቆይ ለምንድን ነው የማትወድ ልጅ የምትከተለው? በቃ ይቅርታ፣ እኔ ከዚህ በኋላ እዚህ ሰፈር አልመጣም። እንዴ ቆይ አባታ አይመክርህም እንዴ?
አንተ ዞር በል ናታን፣ ዞር በል ናታን፣ ዞር ብያለሁ። ዞር በል ከዚህ ጋር አባትህ ወልዶ ነው እንዴት? አባቴማ ዞሮ አያየኝም። እንዴ አርጁን አባትህ አንገቱን አማኑ እንደዚህ ዞሮ ማይክ ነው? ቆይ ለመሆኑ ማን ነው ስምህ? አርጁን። አዎ አርጁን። እንዴ የህንዱ አክተር? አዎ አሉ አርጁን የአሉ ራማሊንጋ የልጅ ልጅ ነው። አባቱ ደግሞ አሉ አራቪንድ። እስኪ አጼ ምኒልክን አባት ንገረኝ። ይኸውልህ ከነገርከኝ አቢጌልን እንድርልሃለሁ። እኔም እንድርልሃለሁ። እሺ አርጁን። የአጼ ምኒልክ አባታቸው ምኒልክ ነው። ጎበዝ አርጁን ጎበዝ። የእሱ ስም ደግሞ አጼ ነው አይደለ? ፋይ አንቺም ጎበዝ ጎበዝ አርጁን። አባቢ ለስስት እስከ አባቱ ጠርቶ አይደለ? ከነጭ ባርነት ያዳነህን የአያቶችን የቅድመ አያቶችን ታሪክ ሳታቅ የምኒልክን አያት ስም ሳታውቅ ለማንም ለህንድ አክተር ግን ስሙን ከናያቱ ትጠራለህ አይደለም? አውቆ ነበር እኮ ጠፍቶብኝ ነው። የኤቢ አባት በቃ በጣም ይቅርታል። ለመጨረሻ ጊዜ የምሰጥህ እድል ነው። ኤቢ ካልወደደች እንኳን ለአንተ ለማንም አትመለስም። ሁለተኛ እዚህ ጋር ተቀምጠ ወይም ደግሞ የትም ቦታ ላይ የትም መንገድ ላይ ኤቢን አንድ ነገር ብልሃት ቢሆን ይኸውልህ ውርድ ከራሴ ሰማኛል። አልተውህም አርጁን። አባዬ በቃ አውሬ ሆነ። ሩጥ። እሺ ሂድ። እሺ በቃ አልመጣም። ሁለተኛ እዚህ እንዳላይ ጭራሽ በዚህ ዘመን ሰው ቤት በር ድረስ ትመጣለህ። ይኸውልህ እዚህ ሰፈር እዚች በር ላይ ሁለተኛ እንዳላይ በቤቴና በልጆቼ ለመጣ ቀልድ አላውቅም። መጀመሪያ ለአባትህ እነግራለሁ። ከዛ በኋላ ማድረገውን እኔ ነኝ የማውቀው። እሺ አርጁን፣ በዛ በኩል ግን ማለፍ ትችላለህ። እሺ አባቢ ይለፍ አይደለ? እንትላለች እቺ። በሩን ክፈችልኝ። ዳጣ ይህን ወረቀት ለብቻሽ ሆነሽ አንብቢው። ከዳጣ ውጪ ማንም ቢሆን ይህን ወረቀት ቢያገኘው እንዳያነባው በሚያምነው አምላክ ስም ለምነዋለሁ። ዳጣ የኔ ዘላለም ረሃቤ፣ የኔ ህይወት፣ የመኖሬ የብዙ ነገሬ ምክንያት፣ ሁሌ ትናፍቂኛለሽ። ከአጠገቤ ስትርቂ ይጨንቀኛል። ፊትሽን ሳየው፣ ድምፅሽን ስሰማው፣ ስታወሪ፣ ስትናገሪ፣ ስትበይ ሳይሽ ያለሁበትን እረሳለሁ። አዎ ዳጣ፣ ስንከባከብሽ አላስችል ብሎኝ አቅፌሽ ስተኛ፣ ምግብ ሰርቼ ስሰጥሽ ፊትሽ ላይ ግራ መቀባትሽን አይ ነበር። ስለማታውቂው ነው
ስለ እናትሽ ናፍቆት ስታወሪ እንባዬ ወደ ውስጥ ይፈስ ነበር። ለምን እንዳትዪ እንዳጣ በህይወት ዘመንሽ እምትናፍቂያት ወልዳሽ ያላገኘሻት ጡቷን ይዘሽ ያልጠባሽው መልኳን ትዝታዋንም የማታውቂው እናትሽ እኔ ነኝ። እንዳትደነግጪ፣ እንዳትጠራጠሪ። አስቤበት ነው። ልወልድ ነው። በምድር ላይ ከባዱን ህመም ልታመም ነው። የሚፈጠረው አይታወቅም። እናም ዳጣዬ እኔ የወለድኩሽ እናትሽ ነኝ። ተናግሬ ነበር እኮ ተናግሬ ነበር ሰማይ ሰው አጣው ተናግሬ ነበር። ወይኔ ጉዴ ፈላ ወይኔ ጉዴ ፈላ ወይ ተናግሬ ነበር። በቃ ፊት የሚሰማኝ ሲል ወይኔ ጉዴ እውነቱን አወኩት። ወይኔ ጉዴ ፈላ ወይኔ ጉዴ አምላኬ አመሰግናለሁ። እማዬ ወይኔ እማዬ የማን መጫወቻቱን አባትሽ ደግሞ አባትሽ ደረጀ ዳጣ አደራ እንዳትጠራጠሪ። ይህን የምልሽ በሙሉ እውነት ነው። ምንም ሀሰት የለበትም። እንድታምኚ እንዴት እንደተወለድሽ ልንገርሽ። ዳጣዬ እዚህ ቤት ነው የተወለድሽው። የተረገሽውም እዚህ ቤት ነው። እዚህ ቤት ስልሽ አሁን ባለንበት ማለት አይደለም። ካሳንቺስ ነበር ሰፈራችን። እዛ ነው የተወለድሽው። አባትሽ ጋሼ ሰክሮ ነበር። እኔም ደግሞ ወጣትና ሰውነት የሚያሳሳ ነበረ። እትዬ ለ1 ዓመት ከ6 ወር ለትምህርትና ለስራ ውጭ ሀገር ነበረች። እናም በዛ ጊዜ ውስጥ አንቺ ተረገሽ። እትዬ ልትመጣ 1 ወር ሲቀር አንቺ ተወለድሽ። እናም ዳጣዬ ከእቅፌ ላይ በተኛሁበት ወስደው ጣሉሽ። ጋሼ ወንድሜን ጣላት ይለኛል። አባዬ ዳጣን ከሰላም ነው የወለዳት? እኔ አላምንም፣ ማመን ይከብደኛል። ወይኔ ጉዴ! ኤቢ በሩን ፈቺው! ኤቢ በሩን ፈቺልኝ! ጉድ! ይኸው ተናግሬ ነበርኩ። በቃ የሚሰማኝ ሰው አጣሁ። ለአባዬም ተናገርኩ፣ ለማዬም በቃ የሚሰማኝ ሰው አጣሁ። ጉድ! ኤቢ በሩን ፈቺው! ወይኔ
ጉድ! እማዬ ያልሰማሽ ጉድ! ቆይ ዳጣ የሰላም ልጅ ናት? እማዬ ያልሰማሽ ጉድ! እማዬ ያልሰማሽ ጉድ! እማዬ መስማት አለብሽ እማዬ፣ መስማት አለብሽ፣ መስማት አለብሽ። አንቺ አንተ ቆይ ታውቅ ነበረ? ለምንድን ነው ያልነገርከኝ? ዳጣ የሰላም ልጅ መሆኗን ለምንድን ነው ያልነገርከኝ? ኤቢ አትጩሂ። ግማሹ ካስቀመጥክበት አምጣ። ትሰማኛለህ? ደግሞ ሁሉም ነገር አውቄያለሁ። ጭራሽ ሰላም ጭራሽ ልጇን ይዛ መተኛ ቤት እንዴ! እናቴን እኮ በቃ መጨረሻ ነው ያደረገቻት። እናቷ ሰላም እንደሆነች እንጂ አባቷ ደረጀ መሆኑን አላወቅሽም ማለት ነው። አሁን ምንድን ነው ማድረግ ያለብኝ? ምን ቀን ነው ከሰላም የተቀበልኩት ይሄን ወረቀት? አሁን በጣም ከባድ ነገር ተፈጥሯል። ዳጣ የሰላም ልጅ መሆኗ ከታወቀ ምንድን ነው የሚፈጠረው? አባዬ እንደዚያ ሲጨነቅ የነበረው ለዚህ ነው ማለት ነው። እማዬ ጉዷን አልሰማችም። አረ ምን አይነት ጉድ ነው? ህልም ነው? እውነት ነው? ምንድን ነው እየተፈጠረ ያለው? በቃ ይሄ ቤት ፈረሰ። የመጀመሪያው ተጠያቂ ደግሞ እኔ ነኝ። እሺ አሁን ምንድን ነው ማድረግ ያለብኝ? ወይኔ አምላኬ አንድ ነገር ፍጠር። ይሄ ቤት በእኔ ምክንያት መፍረስ የለበትም። ይሄን ጉድ እማዬ መስማት አለባት። አትውጪም ኤቢ። ለማዬ መናገር አለብኝ። ዞር በልልኝ ኤቢ። ረፊ ስነ ስርዓት ያዥ። አባቢ ምን እየሰራሽ ነው አንቺ? እኔማ ምንም እየሰራ አይደለም፣ ግን አልደነገጥክልኝም። ምን አንተ አላስደነግጥ ነበር እና ደንግጬ መሮጥ ነበረብኝ። አዎ ባይሆን ለምን ወደ ቤት አትገቢም? እንደ አባቢ አልገባም። ቆይ አንተ ለምን አትገባም? እኔማ እናትሽ ነው የጠበቅኩ ነው። ግን ማለት ነው ማሚ ስትመጣ ግን አንተ ለኔ ኬክ እንደጋበዝከኝ እንዳትነግራት እሺ? እኔም አልነግራትም እንደበለው። ለምን ትዋሻለሽ እንዴ? እና እሷ ስትመጣ ከዛ አባቢ ጋብዞኛል ካልኳት እሷ ድጋሚ አትጋብዘኝም። አባቴ ስለጋበዘሽ ሂጂ ነው የምትለኝ። ይኸውልሽ ዋዬ፣ ውሸት ጥሩ አይደለም። መዋሸት መቻል የለብሽም እሺ? ከበላሽ በልቻለሁ፣ ካልበላሽ ደግሞ አልበላውም ነው ማለት ያለብሽ። ውሸት ጥሩ አይደለም። አዎ የሚዋሽ ልጅ በጣም የተጠላ ነው። ጨርሶ ውሸት መዋሸት መቻል የለብሽም። ይኸውልሽ የምትዋሽ ከሆነ ደግሞ ሲኦል ነው የምትገቢው። ስለዚህ በጭራሽ ውሃዬ፣ በጭራሽ መዋሸት የለብሽም። ግን አባቢ ግን ማለት ነው አንተ ግን አባትሽ ነው እንዴ ስምህ? ቆይ አንተ ምን ማለት ነው ደግሞ እሱ? እና ማሚ ሁሌ አባትሽ ነው የምትለኛ። ይኸውልሽ እንደውም እናትሽ መጣችልሽ። ሂጂና የአባዬ ስም አባትሽ ነው ወይ ብለሽ ጠይቂያት። ቀስ በይ ደግሞ። ወይ ምንድን ነው ሻውን ማድረግ ያለብኝ? ናታን እጮሃለሁ። በረክፈትልኝ ናታን። ኤቢ ይኸውልሽ አባዬም እማዬም ስለሌሉ ብትጮይ ማንም ሰው የሚደርስልሽ ሰው ስለሌለ ዝም በይ እሺ? ሳይያለሁ ኤቢ ልቀቂ ናታን። ረፊ ስልኬ መስሪያ ናታን። እንደውም እጮሃለሁ። ልቀቂ ልቀቂኝ ኤቢ። እባክሽ የሰማሽንም ያየሽውን ነገር ለማንም እንዳትናገሪ እባክሽ። በእኔ ምክንያት የቤት መፍረስ የለበትም። ኧረ እባክህ እውነትህን ነው? እንደዛ ነው የሚሰማ? ሰማኛለህ። ዛሬማ አጋልጣችኋለሁ። ዛሬማ ይጋለጣታል። እሺ እኔ ቤት ሳስቻ አላውቅም። የምፈልገውን ነገር ያልኩትን ነገር ሳላገኝ ቀርቼ አላውቅም። እሺ ናታን። ወይኔ ምን ውስጥ ነው የገባሁት? በእናታችሁ በእኔ ምክንያት የቤት ሊፈርስ ነው። ሰማኛለህ። ያቺ ቀን ደግሞ ዛሬ ናት። አጋለጥሻለሁ ብዬ ነግሬያት ነበር። እንዴ ጭራሽ እኮ ልጇን ይዛ መታለኛ የተቀመጠች እቺ ወራዳ። እንዴ ደግሞ አባዬስ ቢሆን ገና በጣም ብዙ ጉድ አለ። ወይኔ ኤቢ
ናታን በሩን ክፈትልኝ። ጮህ ነው በሩን ክፈትልኝ። ዞር በል ኤቢ በእናትሽ ዞር በል። አልከፍትልሽ። ዞር በል ዞር በይ ኤቢ አልከፍትልሽ። አንቺ ሌባ ኬክ ትሸቻለሽ። ኬክ በልተሻል አይደል? ማሚዬ ውሸት ጥሩ አይደለም። እሺ ማንቺ እኔን ውሸታም እያልሽኝ ነው? አይ አይደለም አባቢ ማለት ነው። አባቢ ኬክ አብሶኛል እኮ እንኳን የበላሽው ያሸተትሽው ነው። እሺ ማቀው ደግሞ ምጥን እየመጣችልሽ ነው። የት? እዛ ጋ ሰው ሰላም እያለሽ ነው። እሺ ባልዮ እዚህ ይሻላል። አንዳንድ ቀን እንዴት ነህ? አለሁ። ኦይ ጎሽ እሺ ደርዬ ውሎ እንዴት ነው? አለሁ። ጂዋ የሚሏት ልጅ እንዲህ ውስጥ ታዝገኛለች። እሰይ በተራይ ድረስህ እንጂ እኔ ጋ ደግሞ ብታይ ትንሽ ቀኑ አድካሚ ነበር። ምነው ስራ በዛ? ታውቃለህ ደርዬ ይህን ሰፈር ከጸጥታው በላይ ምን እንደምወደው አየሩ እስኪ ወደ ሳይልን ቅስቅስ እኮ ነው የሚያደርገው። ድሮስ ያንቺ ምርጫ አይደል? ሲኒ ደግሞ አርጁን እኮ ከዚህ በኋላ በዚህ በር እኮ አልፈም። ለምን እንዴ ደግሞ ሲኒ አባቢ እኮ ኬክ ጋበዘኝ። አንቺ ብትኖሪ ኖሮ አብሮ ጋብዝሽ ነበር። ምን አይነት ኬክ ጋበዘሽ? ዋይት ፎረስት ደግሞ ማለት ነው። አንቺን እኮ አባቢ እኮ ይጋብዝሽ ነበር። ተጣልቶ በሄድ ነው ያንቺ አባት። የኔም አባት እኮ የዛሬ ወር ጋብዞኝ ነበር። ስታሳዝኝ በቃ እንደውም ማለት ነው አባቢ ሲጋብዘኝ ከዚህ በኋላ ለአንቺ የተረፈኝ ነበር። እሺ እኔ የተረፈሽን አልፈልግም። ተው እንደውም እሺ እሺ አባቢ ነው እዛ ጋር የተጫወቱ አያት ደርዬ ምጥን ባንዴ እንዴት እንደተቆሳቆለች ልጆች ወላጆቻቸው ሲለያዩ ወይ ደግሞ ሲጣሉ የሚጎዱትን ጉዳት መቼም ቢሆን እኮ አይጎዱትም። እሱስ ልክ ነህ። በጣም ነው ግን የምታሳዝነው። ያችን የመሰለሽ ንቅት ያለች ልጅ ባንዴ ፍዝዝ። አየልሽ መከራ። ለዚህ እኮ ነው ይኸውልሽ ብዙ ወላጆች ምንም ነገር ቢፈጠር ለልጆቻቸው ሲሉ ትዳራቸውን የማይፈቱት። እኔ ግን ምን እንደገረመኝ ታውቃለህ? በቃ ባንዴ እኮ ነው ሁሉ ነገር የተቀያየረባት። ትምህርት ቤት አትሄድ፣ ወሃዬ ትምህርት ቤት ስትሄድ እሷ እዚህ ትመጣለች። እኔ ወደ ቤት ግቢ ስትባል እሺ አትልም። ውይ በጣም የምታሳዝነው ማርቲ። ትዳር እኮ ከባልና ከሚስት በላይ ለልጆች ነው የሚያስፈልገው። ትልቅ የሞራል ስብራት ነው የሚያደርስባቸው። ይኸውልሽ ማርቲ፣ አሁን ለምሳሌ እኔና አንቺ ብንለያይ ውሃ ምን ልትሆን እንደምትችል አስበሽ? ኧረ ተው አታውራው። በስመ አብ እንዴ! ምን ሆነሃል? ፈጽሞ ማሰብ አልፈልግም። ለነገሩ በዚህ በኩል የኛ ልጆች በጣም የታደሉ ናቸው። እሱ ሳይደርስ ነው። ምን ማለት ነው ደሬ? ያው ኤቢ
እባክሽ ይሄ ነገር ከታወቀ ይሄ ቤት ይፈርሳል። እባክሽ ተረጋጊ በቃ። ኧረ እባክህ ለምንድን ነው የሚፈርሰው? ትሰማኛለህ? እንዲሁም ይሄ ነገር ብታወቅ ዳጣ ከእኛ ቤት ቶሎ ትወጣለች። ስለዚህ ለማየ መናገር አለብኝ። ስልክ ውስጥ ናት። ስልክ ውስጥ ነኝ። እባክሽ ኤቢ በቃ እባክሽ፣ በእናትሽ እባክሽ። ዝም በላታል በቃ። ምን ነገር መስማት አልፈልግም በቃ። ትሰማኛለህ? ዛሬ ቀኔ ነው። በጣም ጎበዝ፣ በጣም አንበሳ ኤቢ። እንደዛ ታክቶልኝ አይቀር። አንበሳ ኤቢ ጎበዝ፣ በጣም ጎበዝ ነሽ ኤቢ። እባክሽ ልለምንሽ፣ እባክሽ ይሄ ነገር ከተሰማ ይሄ ቤት ይፈርሳል። እባክሽ ለእኔ ስትይ ዝም በይ በቃ እባክሽ። እንዴ ስለምንድን ነው የምታወራው? ቆይ ዳጣ የሰላም ልጅ መሆኗ ብታወቅ ለምንድን ነው የሚፈርሰው? ኤቢ ይፈርሳል። ይኸውልሽ ብዙ ማታውቂው ነገር አለ። ስለዚህ ለራስ ስትይ፣ ለሙሉ ቤተሰብ ስትይ፣ ለአባዬም ለማየም ስትይ እባክሽ ይሄን ምስጢር ያዥው እባክሽ። እንዴ የምን ምስጢር? አሃ ለነገሩ እኮ ዳጣን እኮ አባዬ ነው የመጣት። ስለዚህ ዳጣ የአባዬ ልጅ ትሆናለች ማለት ነው። ናታን ወረቀቱን ናታን ምን እያደረክ ነው? አንተ ምን እያደረክ ነው? አምጣው እንጂ ረፊ ኤቢ። እንዴ አንቺ ምን ደግሞ ልታለቅሽ ነው እንዴ? እንዴ ለምንድን ነው የማለቅሰው? አይዞሽ እሺ በቃ እሺ። ለምንድን ነው አይዞሽ የምትይኝ? እና እንዴ አንቺ ምን ሆነሽ ነው? ከኔ ጋር መጣላት ፈልገሽ ነው እንዴ? ግን ደግሞ ማለት ነው እንደዚህ በእርግጫ መማታት የሌለም። እንደባደብ? እኔ አልደባደብም። እነማዬ ፈርተሽ ነው እንዴ? እነሱ እኮ እየተጫወቱ ስለሆነ እኛ ምንም አይደለም። እሺ በቃ እዚህ ጋር አልደባደብም ካልሽ እሺ ነይ እንሂድ። እነሱ ጋር እንሂድና እንጫወት። እሺ በቃ ይቅርታሽ ነው። በትዳር ውስጥ ማንም ሰው ሆነ ብሎ ወይም አስቦ አይለያይ። ሰዎች ሲጋቡ ዘላለም አብሮ ለመኖር ብለው ግን ያው አላለልም አንዳንድ ጊዜ የሚያጋጥም ነገር ሲፈጠርም እሱስ ልክ ነህ ዳርዬ። ግን ተመስገን ነው በእኛ ትዳር ውስጥ እንደዚህ አይነት ነገር አይፈጠርም። ምክንያቱም እስከ ዛሬ ድረስ ምንም ነገር ተፈጥሮ አያውቅም። ተፈጥሮ የማያውቅ ነገር ደግሞ ድንገት ከየት ይመጣል ብለህ ነው እንዴ? ምንድነው? ምን ሆነሽ? ምንድነው? ምን ሆነሽ ነው? ምትንስ እያለቀሰች ወደ ቤቷ ሄደች። ውይ የኔ እናት ምግብ ሳትበላ ምጥን ተጣልታችሁ ነው? ምጥን ናታን በሩክ ፈትልኝ ልጮ ነው። በሩክ ፈትልኝ ናታን። ኤቢ እባክሽ በእኔ ምክንያት ይሄ ቤት መፍረስ የለበትም። እማዬ አባ እማዬ ዝም በይ ኤቢ። እባክሽን ኤቢ በእኔ ምክንያት መፍረስ የለበትም ይሄ ቤት እባክሽን።